ኢየሱስ ስትሰሙ የሚደብራችሁ ሰዎች አሳልፉት። ግን ስለ ኢየሱስ ስትሰሙ ደስ የሚላችሁ ኢየሱስ ኢየሱስ የሚለው ስም ማይሰለቻችሁ ሰዎች ኮሜንት ላይ ግቡና ኢየሱስ ብቻ ብላችሁ ጻፉ። እና ማታ የሚገርም ህልም እያየው ነበረ። ህልም ነው። እሺ ደግሞ ትንቢት መስሏችሁ ሀና ትንቢት ጀመረች ብላችሁ ሆቴን እንዳዘቀዝቁ ህልም ነው። በጣም ዛሬ እየገረመኝ ስለዋልኩ ልንገራችሁ ብዬ ነው። እና ሰማይ ሄደን ኢየሱስ ጋር ሄደን ማለት ነው። ሰማይ ቤት መንግስተ ሰማያት ማለት ነው። እና የሚገርም ማዕድ ነበረ። ያ ማዕድ ላይ በጣም የሚያምር ማዕድ ነው። እንዴት ብዬ ልንገራችሁ? በጣም ነው የሚያምረው። ህዝቡን እንዴት ብዬ ልንገራችሁ? በጣም ትልቅ አዳራሽ ነው። እዛ ውስጥ ህዝብ በጣም ወጥቷል። እና እኔም ህዝብ መሃል ነበርኩኝ፣ እዛ መሃል ውስጥ ማለት ነው። እና ከዛ ውስጥ ፊት ለፊት ላይ መድረክና ጉባኤ እንደዛ ነገር ነው። ወደ መድረክ ነው ማዕዱ ያለው እና ያስተናገደ የነበረው ኢየሱስ ነው። ከዛ ከመሃል ውስጥ ገብቶ ብዙ ሰዎችን እየለቀቀመ ፊት ለፊት ላይ ያስቀምጣቸው ነበረ። እና ምን ሊያረግ ነው? ምን አለ እኔም ወስዶ እዛ ጋር ቢያስቀምጠኝ ብዬ እያሰብኩኝ እያለ ኢየሱስ እነዛ ፊት ለፊት ላይ የተቀመጡትን ሰዎች ለኔ ኑረው ለኔ የሞቱ የወንጌል አርበኞች ናቸው አያችሁ ብሎ ሲነግር አየው ማለት ነው። እና በጣም ደግሞ የደነቀኝ እዛ ውስጥ እዚህ ግባ የማይባሉ ሰዎች አሉ። በጣም ምስኪን እኔን የሚመስሉ ምንም የሌላቸው በቃ ቡጭቅጭቅ ያሉ ማይመቹ እዚህ ይገባሉ ተብሎ ማይታሰቡ ሰዎች አሉ። እና ይገባሉ ተብሎ የታሰቡት ባለስልጣናት፣ ባለሀብቶች፣ የዘነጡ ሰዎች ደግሞ እዛ ውስጥ የሉበትም። ምን እንደተገረምኩ ታውቃላችሁ? እዚች ምድር ላይ ምንለፋው ከንቱ ነው። ምንም ዋጋ የለውም። ዋጋ እንደሌለው አየው በዚህ ህልም ላይ ተረዳውኝ ማለት ነው። እና ለኢየሱስ ኑረን ለኢየሱስ እንሙት። በቃ የኢየሱስን ወንጌል እንናገር። ኢየሱስን የግል አዳኝ አድርጋችሁ ሳትቀበሉ እንዳትሞቱ እባካችሁ። የዚህ ምድር ነገር ከንቱ ነው፣ የትም አይወስደንም። የተባለልን ጊዜ እንኖርና ጊዜያችን ሲያልቅ እንሞታለን፣ ሲኦል እንገባለን። ለዚህ ኢየሱስ ይወዳችኋል። የመዳን ቀን አሁን ነው። በዚህ ራት ግብዣ ላይ አብረን እንገናኝ። እንዳላጣችሁ ሻሎም